ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች እንዴት ከረማችሁ? ፈንታሌ ሚዲያ በሃከሮች ተጠልፎ ተወስዶ ሰንብቶ ነበር። አሁን ከዩቲዩብ ጋር በመነጋገር ይህን ሚዲያ ማስመለስ ችለናል። በዚህ አጋጣሚ ትዊተር ገጽ ላይ @team YouTube ስታፎች እግዚአብሔር ያክብርልኝ፣ እንዲሁም የጎግል ሰፖርት ቲምንም በዚህ አጋጣሚ አመሰግናለሁ። እንዴት ተጠለፈ፣ ምን አይነት ነገሮች የተጠቀሙት የሚሉትን በሌላ ፕሮግራም እመለስበታለሁ። በዛሬ ዝግጅታችን ግን እዚሁ እንደምትመለከቱት አሁን ያሳየኋችሁ በላቲን አሜሪካ ውስጥ ባለፈው ሳምንት በአይኤምኤፍ እና ወርልድ ባንክ ስትራክቸራል አጀስትመንት አካባቢው ነዷል። እሱም በስፋት እንመለከታለን። መጀመሪያ ግን እጅግ አጠቃላይ የኢትዮጵያን የህብረተሰብ ሞራል ያደቀቀውና የሰበረውን የአርሲን እልቂት ጉዳይ በተመለከተ የመጀመሪያ ፕሮግራማችን እናደርጋለን። በርካታ ፕሮግራሞች አሉ። አብራችሁኑ ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በተለይ አሁን የተፈጠረው ጋፕ ስላለ ለብዙ ሰዎች እንዲዳረስልን የምትችሉትን ጥረት አድርጉልን። አብረን እንቆይ። እንደሚታወቅ እንግዲህ በሀገራችን የተፈጠረው ክስተት እጅግ ልብ የሚነካ አስደንጋጭና እንደ ሀገር እጅግ አደገኛ የሆነ የማንቂያ ደውል ተደርጎ የሚወሰድ ነው። ተደጋጋሚ ነው። በእርግጥ ደግሞ አሁን ከፍ ወዳለ ደረጃ አገዳደሉን በተለየ መልኩ መሆኑን እየሰማን ነው። እንደ አንድ እንግዲህ ዝም ብላችሁ አንድ የማህበራዊ ሳይንስ ጥናት ወይ የፖለቲካ ሳይንስ ጠበብት ዝም ብላችሁ ብታናግሩ እነዚህ አይነት ጉዳዮች በቀላሉ የሚታዩ አይደለም። ይህ ምን ማለት ነው? የችግሩ ውስብስብነት ለማየት አሁን ኢንተርሴክት ኦፍ ሪሊጅን ኤንድ ፖለቲክሱን ብንመለከተው በአርሲ እንግዲህ የተከሰተው የአሰቃቂ ጥቃት፣ ሰብአዊነት የጎደለው ጥቃት በአንድ በኩል መንግስት የፖለቲካ ትርክት ወይም ይሄን ጉዳይ በፖለቲካ ማዕቀፍ ውስጥ ነው ያስረዳው። በሌላ በኩል ደግሞ ከተጎጂዎችና አንዳንድ ደግሞ የአይን ምስክሮች ነን የሚል በማህበራዊ ሚዲያ የተሰራጨውን ስንመለከት የሃይማኖት ማንነትን መገለጫ ካረገ ተጋላጭነት ጋር የመጣ አድርገው ሲያቀርቡት አይተናል። የአይነቱ ክስተት እንግዲህ ቶክሲክ የሆነ የአይደንቲቲ ፖለቲክስ ነው ብሎ ለማስቀመጥ ብዙ ስራዎች ይጠይቃሉ። ከዛ ግን የራቀ ጉዳይ አይደለም። አሁን ለምሳሌ በመንግስት በኩል የቀረበውን ስንመለከት ጥቃቱ ከተቃዋሚ ፖለቲካ ኃይሎች ምርጫን የማደናቀፍ ሴራ ጋር ማያያዙ አንድ ነገር ነው። ጉዳዩን እንግዲህ ወደ ምን ተወስዷል ማለት ነው? ይሄ የስልጣን ፉክክር ወይም የፖለቲካል ሪዳክሽኒዝም ዝንባሌ አለው ማለት ይቻላል። ምክንያቱም የመጀመሪያ ጥቃት አይደለም፣ አርሲ ውስጥ ተደጋጋሚ ነው። በተለይ በዚህ አካባቢ የሚደረጉት አሁን መንግስትም እንዳለው የመንግስትን ፖለቲካዊ ቅቡልነትም ለማሳጣት የፖለቲካ ኃይሎች ያደረጉትም ሊሆን ይችላል። እሱ ብዙ ስራ የሚጠይቅ ነው። ሌላው ደግሞ የተጎጂ ትርክት ወይም በዚህ የተጎዳን የሚሉት ደግሞ ጥቃቱን ከሃይማኖት አክራሪነት ጋር በማያያዛቸው በተደጋጋሚ በደረሰባቸውን በደል ምክንያት የመጣና በአካባቢው ላይ ያለውን ጥልቅ የማንነት ስጋት የሚያሳይ ስለመሆኑ አሻሚ አይደለም። ግን አንደኛ ወገን ጥቃቱን የፖለቲካ ሲለው፣ ሌላ ወገን ደግሞ የሃይማኖት ማጽዳት ወይም ሪሊጂየስ ፐርሲኪዩሽን ነው አርጎ ካስቀመጠው እዚህ ጋር ልብ ልንለው የሚገባ ጉዳይ አለ። በሁለቱም መካከል ያለው የአስተሳሰብ ክፍተት ወይም ትረስት ዴፊሲት በግልጽ ያሳያል ማለት ነው። ስለዚህ እንደዚህ አይነት ጉዳዮች በጊዜ ካልታረሙ ምን ሊያስከትሉ ይችላሉ የሚሉትን ነገሮች በደንብ ማየት ጥሩ ነው። ምክንያቱም በጊዜ ያልታረመ ነገር ነገ የማይተካ ዋጋ፣ አሁንም የማይተካ ዋጋ የሰው ልጆችን ህይወትን ያጣ ነው። እንዲህ ያሉ የማንነትና የሃይማኖት ጥቃቶች በጊዜ መፍትሄ መስጠት ዋናው ጥቅሙ ሀገርን ወደ መበተን ደረጃ ከመድረሳቸው በፊት መገረዝ አለባቸው። ለምሳሌ አሁን የንጹሃን ፍጅትና ራስን የመከላከል ጦርነትን በደንብ ማየት መቻል አለ። ምን ማለት ነው? አንድ ማህበረሰብ በመንግስት ጥበቃ አልተደረገልኝም፣ የምታረደው በማንነቴ በሃይማኖቴ ነው ብሎ ካመነ ቀጣዩ እርምጃ የሚሆነው ራሴን ልከላከል በማለት መሳሪያ ያነሳል ማለት ነው። ይህ ሲሆን ደግሞ ምንድነው ጥቃቱ ከአንድ ወገን ወደ ሁለት ወገን የጋራ ፍጅት ይቀየራል። ሀገርም እያሳሳቀ በዛ መልኩ ይፈርሳል ማለት ነው።
ለዚህ ነው እነዚህ ጉዳዮች መገረዝ አለባቸው፣ የማዳግም እርምጃ መወሰድ አለበት የሚባለው። ሌላው ምንድነው? እንደዚህ አይነት ቀውሶች ሶሻል ፋብሪክ ዲስኢንቴግሬሽን፣ ማህበራዊ ትስስርን መበጠስ፣ መስተጋብሩን መነጣጠል። አንድ ሀገር በማህበራዊ መስተጋብር እና በህግ የበላይነት ነው ቆሞ ያለው። በኢትዮጵያ ውስጥ እንግዲህ ኦርቶዶክስና እስልምና ለዘመናት ተባብረውና ተከባብረው ኢቭን ተጋብተው የኖሩባቸው። በነገራችን ላይ ኢትዮጵያ ውስጥ ያለው በኦርቶዶክስና በእስልምና መካከል ያለው ግንኙነት ዋጋውን በትክክል አልተረዳ ነው። በዚህ ግንኙነት ላይ መቀለድ በሀገር ላይ መቀለድ ነው። ግን ሰው እስከሚሞት አይገባውም። ወይም እንደ እንቁራሪቷ እስከ 99 ሴንቲግሬድ ድረስ እዛ ውሃ ላይ ተቀምጣ 100 ሴንቲግሬድ ሲፈላ ጧ እንደምትለው እንቁራሪት አንድ ቀን ነደን እስከምንበጠስ መጠበቅ ነው እንጂ ከእጃችን ምን እያሸሸን ከእጃችን ምን እያስወጣን እንደሆነ እንኳን ያልገባን ሰዎች ነን። እስልምናና ክርስትና ኢትዮጵያ ውስጥ አሁን ባሉበት ሁኔታ በሌላው ዓለም ለማቆየት በብዙ ቢሊዮን ዶላሮች ፈሷል፣ ግን አልተቻለም። የፒስፉል ኮኤግዚስተንስ ጉዳይ የኢትዮጵያ መገለጫ ብቻ ሳይሆን ትልቁ ሴት ነው። እንዲህ ሲባል ለፖለቲካ ፍጆታ ለምናምን ጉዳይ አይደለም። የራሳችን ህይወት የኖርንበት የቆየንበት በጓደኝነት ያፈራናቸው ብዙ በርካታ ሰዎች አሉ። ስለዚህ እንዲህ ያሉ ጥቃቶች ግን ማህበረሰቡን እርስ በርስ በጥርጣሬ እንዲታይ በማድረግ ለዘመናት የተገባውን ማህበራዊ ካፒታል ሶሻል ካፒታሉን በአጭር ጊዜ አፍርሰው በትነው ያሳዩናል። ስለዚህ አገር ሲፈርስ ዛሬ አይደለም ወይም ይህን ፕሮግራም ጨርሳ ነው የሚፈርሰው። አገር ደረጃ በደረጃ ነው የሚፈርሰው። ሌላው ምንድን ነው? የትርክት የበላይነት የመያዝ ጉዳይ አለ። አሁን መንግስት ወንጀለኞቹን ለይቶ በአስቸኳይ ለፍርድ ማቅረብ ካልቻለ በአክራሪ ኃይሎች በተለያየ ሰልፍ ላይ ያሉት ይሄን በበላይነት ለመምራት ወይም የጉዳዩን ጉዳቱንም ይሁን የጉዳቱንም መጠን ይሁን ጉዳቱን የማሳያውም ትርክት በተለይ በሚዲያ የኛ ሚዲያ እኮ ዋው! በነገራችን ላይ የኢትዮጵያ ሚዲያ በጂኖሳይዳል ዋር አዋላጅነት የሚጠይቀው ነው ያጣው። በነገራችን ላይ በዚህ አጋጣሚ ቀውስ እንደዚህ አይነት ግዙፍ በደሎች ለምን ይፈጸማሉ ካላችሁ ካለው ተጨባጭ የፖለቲካም የማህበራዊም ይሁን የኢኮኖሚ ችግሮች ከነበረን የታሪክ ዳራ በተጨማሪ ግን ሽብር የሚሸጡ ሰዎች ነው የሚያደርጉት። በማን ይሸጡታል? በሚዲያ ይሸጣል። ችግርን መደበቅ ይደበቅ እያልኩ አይደለም፣ ግን እንደዚህ አይነት ከበድ ያለ ጉዳይ አዘጋገቡ ራሱ የተለየ ነው። ስለዚህ ይሄን የትርክት የበላይነት የመያዝ ጉዳይ ወደፊት በሚመጣ ጊዜ በፉክክር ላይ በመሃል ምንድን ነው መካከለኛውና ሰላማዊ የሆነው ሰው ድምፅ በማጥፋት በነዚህ በፖለቲካም በሉት በሃይማኖት ፉክክር በሉት ትርክት ላይ ራሳቸውን የገነቡ ኃይሎች ሚዲያውንም ፖለቲካውንም እምነቱንም ይቆጣጠሩትና በሳይለንት ማጆሪቲው በነሱ መተጋገል እጣ ፋንታ ውስጥ ይወድቃል ማለት ነው። ይሄ ነው ትልቁ ኪሳራ። ለዚህ ነው የተፋጠነ የህግ ስርዓት የተፋጠነ ወንጀለኞችን ወደ ፍርድ የማምጣት ጥያቄ ለዛሬ አይባልም፣ ማደር የለበትም። ምክንያቱም አሁን ሚዲያው ላይ እያያችሁት ነው። በከፍተኛ ሁኔታ እየተራገበም የተለየም ቅርጽ እየያዘ ነው። ግን ይሄ እኛ ሀገር ብቻ ነው ወይ? ከሌላ ዓለም አቀፍ ተሞክሮ የለም ወይ? ወይስ በሌላው ዓለም ላይ የነበረው ተሞክሮስ ምን አስከተለብን የሚሉትንም ማየት ጥሩ ነው። ለዚህ ቤስት ኤግዛምፕል አሁን የሩዋንዳን እልቂት ማየት አለብን። ምክንያቱም በግልጽ ማውራት ጥሩ ነው። ምክንያቱም የመንግስት መለገም ወይም የትርክት መመረዝ እንዳለ ከታወቀ አንድ አካባቢ ላይ ከዛ ከባድ ነው፣ ማጣፊያ የለውም። ለምሳሌ በሩዋንዳ የቱትሲ ሰዎች መታረድ ከመጀመሩ በፊት መንግስት ወንጀለኞችን በቁጥጥር ስር ከመዋል ይልቅ በጊዜው የነበረ የሩዋንዳ መንግስት ጥቅል የፖለቲካ ትርክቶች ይሰጡ ነበር። ሁሉንም እያጃበሉ ይለቋቸው ነበር።
በተለይ ደግሞ ሬዲዮ ሚልኮኒስ የተባለው ጣቢያ ሁላችንም እንደምናውቀው በጥላቻ ትርክት ህዝቡን ምን አድርጎታል? ሲመርዘው በጊዜው አለመገረዝ፣ አለመታረም በመቶ ቀናት ውስጥ ወደ 1 ሚሊዮን የሚጠጉ ንጹሃን አይናቸው እያየ እንደ ቀልድ አልፈዋል። ስለዚህ ምንድነው ጥቃቶችን አቃሎ ማየት፣ ፍትህን በሚገባው ሰዓትና በተፋጠነ ስርዓት አለመስጠት መጨረሻው ያለገመ ሰይጣን እንደሚባለው ጂኖሳይደል ሆነ እልቂት ውስጥ ነው የምንገባው። ይሄ ቤስት የሩዋንዳ ምሳሌ ነው። በዚህ ብቻ አይደለም። የሊባኖስ የእርስ በርስ ጦርነት ከ1975 እስከ 1990 የሃይማኖት ፖለቲካ መጋጨትን እዚህ ላይ መነሳት አለ። ሊባኖስ በመካከለኛው ምስራቅ የዲሞክራሲና የብልጽግና ተምሳሌት ነበረች። ነገር ግን በክርስቲያኖችና በሙስሊሞች መካከል የነበረው የስልጣንና የማንነት ፉክክር አንድ ወገን ሌላውን ማጥቃት ሲጀምርና መንግስት ደካማ ሲሆን ይሄን ሞኖፖሊ ኦፍ ቫዮለንስ ሲያጣ ሰሚ አናርኪ ሲሆን ፋይናሊ አናርኪ የሆነ ስርዓት ሊባኖስ ውስጥ ሲፈጠር ለ15 ዓመታት ወደ እርስ በእርስ ጦርነት ሊባኖስ አምርታለች። ቤሩትም አመድ ሆናለች። ስለዚህ የዚህ ዋናው ፖይንት ምንድነው? የሃይማኖት መልክ የያዘ ግጭት እንዴት እየተቀጣጠለ ማቆም እንደማይቻል ቢያንስ 10 ዓመታት እንደሚፈልግ ከታሪክ የግድ ጠፍተን መማር የለብን። እኛ ኢትዮጵያኖች የተለየን አይደለን። እኛ ኢትዮጵያኖች ሌላ ያጋጠመው የማያጋጥመን የአምላክ ቃልና የተስፋ ቃል ያለናል። ይሄ ብላኔ ነው። ይሄ ደንበኛ እግዚአብሔር የኢትዮጵያን ህዝብ ከሌላው ህዝብ በተለየ ያለ የሚባል ያልበሰለ ወይም ያልተደራጀ በእውቀት እገዛ የሌለው ትርክት አምጥቶ ከመተላለቅ ይልቅ በተጨባጭ አስፈላጊ የሆኑ መሬት ላይ ወርዱ ስራዎችን መስራት ግን አሻሚ አይደለም። ይሄን ነው ማመን ያለብን። ሶስተኛ እንውሰድ። ለምሳሌ ዩጎስላቪያን እንውሰድ። ዩጎስላቪያ ትልቅ በጣም ትልቅ ሀገር ነች የነበረች፣ ግን እንደ ዋዛ የተበተነች ሀገር ነች። እኛ ሀገር አንበተንም። ምን አፉን ይከፍታል? አሄ ሟርት ነው። እኛ የተለየን አይደለንም። የሚሰራውን ስራ በሚገባው በተገቢ መንገድ መስራት እስካልቻልን ድረስ እኛ ምንበተናለን። ምንም የተስፋ ቃል ወይ ኢየሱስ ክርስቶስ በተለየ ስልክ የሚያናገረው ኢትዮጵያዊ ሃይማኖትን በሎ የፖለቲካ መሪ የለም። እንዲህ አንሻወር። ለምሳሌ የሰርብ የክሮአትና የቦስኒያ ሙስሊሞች ግጭት ሲነሳ የዩጎስላቪያ ማዕከላዊ መንግስት የህግ የበላይነትን ማስከበር አልቻለም። ሞኖፖሊ ኦፍ ቫዮለንስ መቆጣጠር አልቻለም። እያንዳንዱ አካል በሃይማኖቱ በዘሩ መደራጀት ሲጀምር ዩጎስላቪያ የተባለች ታላቅ ሀገር ተበትና የዋሽታ ሆናለች። ይሄ ዓለም የሚያሳየን እውነታ ነው። ከዚህ እውነታ ጋር ተጋፍጠን ሳይረፍድ ማስተካከል ነው እንጂ በየትኛውም መልኩ ኢትዮጵያ የሃይማኖቱም የፖለቲካውም ህዝቡ የተለየ ቃል ኪዳን ብላብላጃና የለም። ይህ ውሸት ነው። ግን አንዳንድ ባለሙያዎች ከሚሰጡት ምክርም እንውሰድና እንመልከት። አንደኛ ለዚህ ቤስት ነገር ገለልተኛና ግልጽ ምርመራ ኢንዲፔንደንት ኢንቨስቲጌሽን። መንግስትም ጉዳዩን በፖለቲካ ጉዳይ አስቀምጦታል። የሃይማኖት ሰዎችም በአክራሪነት አስቀምጦታል። የተጎዳው ህብረተሰብ በምስክርነት ራሱም የተናገረው አለ፣ የደረሰባቸው የተጎዱ ሰዎች። ስለዚህ የሰብአዊ መብት ተሟጋቾች፣ የሃይማኖት መሪዎችን ያካተተ ኢንዲፔንደንት ዊዛውት ቫልዩ ፍሪ የሆነ ማለት ከምንም ነገር ነፃ የሆነ ገለልተኛ አቋም ማቋቋም፣ ጥቃቱን ማን እንደፈጸመ ለህዝብ በይፋ በሚገባ ቋንቋ ማሳወቅ ተገቢ ነው። ይሄ እንዳይረፍድ ነው። ሁለተኛው የህግ የበላይነትን ማስከበር። ወንጀለኞች የፖለቲካ ተላላኪዎችም ሆኑ የሃይማኖት አክራሪዎችም ያለምንም ምህረት ተለይተው ለህግ ማቅረብ አለባቸው፣ መቅረብም አለባቸው። ፍትህ ለተበዳዮች በአደባባይ መታየት አለበት። እንዲህ እንደጠራ ውሃ በአደባባይ ማንም ሊያዩ የሚችል የፍትህ እርምጃ ያስፈልጋል። ሌላው ምንድነው? የሃይማኖት መሪዎች የጋራ መድረክ በፍጥነት መቋቋም አለበት። እዛው ኢንተርፌስ ዲያሎግ መፈጸም አለበት።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉባኤዎች ጠቅላይ ምክር ቤት መሪዎች በአርሲ በጋራ በመገኘት ድርጊቱን በጋራ ማውገዝና ህዝቡን የማረጋጋት ስራ መስራት አለባቸው። ጽንፈኝነት ወዳጅ የለውም። ጽንፈኝነት ሁሉንም ይበላል። የጊዜ ጉዳይ ነው። ይሄ እነሱ ስለሞቱ አይደለም፣ ነገኛ እንሞታለን። ይሄ ምንም አከራካሪ አይደለም። የማንሞተው ይሄን የተፋጠነ ተጠያቂነትና በህግ የበላይነት ስንዳኘው ብቻ ነው። ሌላው ምንድነው? የተፈናቀሉና ዜጎችን መመለስ፣ ተገቢውን ካሳ የተሰደዱ ዜጎችን በአስተማማኝ ሁኔታ ወደ ቀያቸው መመለስ፣ ጥበቃ ማድረግ፣ የደረሰባቸውን የስነ ልቦና ስብራት፣ የንብረት መውደም በመንግስትም መንግስታዊ ባልሆኑ ድርጅቶች ፈጥኖ መካስና ማስተካከል ያስፈልጋል። ስለዚህ በአርሲ የደረሰው ጥቃት የሃይማኖትን የፖለቲካ ሽፋን ሊሰጠው አይገባም። በቃ በኢንዲፔንደንት በሆነ የፈሰሰው ንጹሃን ደም መገለጥ አለበት። መንግስት የፖለቲካ ሴራ ነው በሚል ወይም የመንግስትን ቅቡልነት ለመናድ በመጡ ወንጀለኞችም ካለም ተጨባጭ ህግ ማስመስከር እርምጃ ካልወሰደ የህዝብ የፍትህ እጣ ፈንታ ወደ ራስ የመከላከል የኃይል እርምጃ ሊያመራ ይችላል። ያ ደግሞ አናርኪን ያዋልዳል። አናርኪ ደግሞ ባለቤት የለውም። ስለዚህ እንደ ሀገር የመበተን አደጋዎች ሊያመጡ ይችላሉ። ይሄ ተረት ተረት ማቆም አለብን። በሌላው ዓለም የደረሰው እኛ ላይ ይደርሳል። እኛ የተለየን አይደለም። እንግዲህ አንድ የቀረችን እንግዲህ ያልተጠቀምንባት በደንብ አሁን ሃይማኖታዊ ግጭት ነው። እሱ ከመጣ እንግዲህ ቻው ነው። 50-50 ነው፣ እንደሌላ አይደለም። በብሔር እንኳን መቧደን አይቻልም። እምነት ክፍፍሉ ከባድ ነው። ስለዚህ ሳይረፍድ በፍጥነት አጣሪ ኮሚሽን አድርጎ ኢንዲፔንደንት የሆነ ይህን ጉዳይ በግልጽ ለህዝብ ማቅረብና ህዝብም በቁርጠኝነት በተለይ ሃይማኖት መሪዎች የሚታገሉበት መንገድ ማደላደል ይበጃል እንላለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። በሁለተኛ የምናገኘው እንግዲህ የህግ የበላይነት የምንለው ደጋግመን በአሜሪካ ውስጥ አንዳንዴ ብልጭ ይላል። ለምሳሌ የዩናይትድ ስቴትስ የተወካዮች ምክር ቤት ውሳኔው በዶናልድ ትራምፕ ላይ ያሳለፉት እሰየው አበጃችሁ የተባለ ነው። እንግዲህ በፕሬዝዳንት ዶናልድ ትራምፕና ኢራን መካከል ለወራት የቀጠለው ታላቁ ቁጣ የተባለ ወታደራዊ ግጭት ተከትሎ በዋሽንግተን የተፈጠረው የፖለቲካ መከፋፈል የብዙዎችን እይታ ወስዷል ወይም ስሜት ገዝቷል። ለምንድን ነው ይሄ የሆነው ካልን አንደኛው የጦርነት ስልጣንን መገደብ የፕሬዝደንቱ ለምንድን ነው መገደብ ያስፈለጋቸው ካልን ብዙ ምክንያት ማስቀመጥ ይቻላል። ምክር ቤቱ ግን በ215 እና በ208 ድምፅ ልዩነት ውሳኔውን አሳልፎታል። ፕሬዝደንቱም ከኮንግረስ ግልጽ ፈቃድ ውጪ በኢራን ላይ የሚወስዱት ወታደራዊ እርምጃና የጦርነት ስልጣን ለመገደብ ያለመ ነው። ይህ አይነት ውሳኔ ምክር ቤቱ በፕሬዝደንቱ የውጭ ጉዳይ ፖሊሲ ላይ ጥያቄና ቅሬታ አለው ማለት ነው። የአሜሪካንን ብሔራዊ ጥቅም በመፈጸም ጉዳይ ላይ ሪዘርቬሽን አላቸው ማለት ነው። የሚገርመው ግን ውሳኔ የሁለትዮሽ ድጋፍ አግኝቷል። ምንም እንኳን ውሳኔው እንግዲህ አስቡት በአብዛኛው በዴሞክራቶች የተደገፈ ቢሆንም 4 የሪፐብሊካን ፓርቲ አባላት ቶማስ ማሲን፣ ብራያን ቶም ባሬት እና ዋረን ዴቪንሰን ከራሳቸው ፓርቲ ፕሬዝደንታዊ ማዕቀፍ ወጥተው በተቃራኒ በመቆም ከዴሞክራቶች ጋር ድምፅ ሰጥተዋል። ይህ እንግዲህ ልብ በሉት በአስተዳደሩ የጦርነት አካሄድ ላይ በገዢው ፓርቲ ውስጥ ጭምር ስንጥቅ እንዳለ ሀገር እንደዛ ነው። ፕሬዝደንቱ ስላሉ አሉ አይደለም። የብሔራዊ ጥቅምን አገናዝበ ይሄ ሰውዬ እየሄደ ያለበት መንገድ ልክ አይደለም። አንዳንዴ ይቀናል በአሜሪካኖቹ። ሌላው ምንድነው? ከፍተኛ ትችት ካቀረቡት አንዱ ግሪስ ሚክስ የሚባሉ የኮንግረስ አባላት ፕሬዝደንቱ አሉ ጦርነቱን የጀመሩት ለግል ዝናቸው ነው፣
እንደውም ለግልዝናቸው ብቻ እንደሆነ ተናግረው ጦርነቱን ለሚያስከፍለው ለሚያመጣው አስከፊ መዘዝ ግን ዝግጅት አላደረጉም። ለዚህ ነው አገሪቷን ማብቂያ በሌለው ጦርነት ውስጥ እየዘፈቋት ያሉት። በተደጋጋሚ ምን ብለናል? የቬኔዙዌላውን ካርቦን ኮፒ ነው እዚህ ያመጡት። አያቶላን ከገደልን፣ የተወሰኑ ጀነራል ካጠፋን፣ አደባባይ ላይ የዲሞክራሲ ናፋቂዎች ኢራን ውስጥ ያሉ ወጥተው ይቆጣጠሩታል የሚል የሞሳድ ትንታኔ የውሃ ሽታው ነው፣ ጠፍቷል። ምክንያቱም የትኛውንም ኢራናዊ ሳይለዩ ነው የገደሉት። በተለይ 167 ህፃናት በቶም ሆክ ሚሳይል የተገደሉበት ዓለም የተጠየፈው እስካሁን በይፋ ኃላፊነት ያልተወሰደበትና ተጠያቂነት ያልተደረሰበት ነው። የአሜሪካ ወታደራዊ ኃይል ግን ይሄን ጉዳይ ያጣራውት ነው የሚል በአደባባይ ቃል ሰጥቷል። ውጤቱ ምን ይመስላል? አብረን ነው የምናየው ማለት ነው። ስለዚህ የህጉ የወደፊት እጣ ፋንታ ግን በአሜሪካ ልክ ኮንግረስማኖቹ እንዳላቸው መብት በተመሳሳይ መልኩ የፕሬዝደንቱ የጦርነት ስልጣን የሚገድብ ውሳኔ ቢያሳልፉም ህጉ ሙሉ ለሙሉ ለመጽደቅ አሁንም ረጅም መንገድ ይቀረዋል። ለምን? ፕሬዝደንት ትራምፕ ውሳኔውን ውድቅ ለማድረግ ቬቶ ፓወር ስልጣናቸውን ሊጠቀሙ ይችላሉ። እስካሁን ባለው ሂደት ነው የሚሉት አንድ ባለሙያ የኮንግረስ የጦርነት ስልጣን ውሳኔን ፕሬዝደንቱን ከጦርነት ለመመለስ ቬቶ ፓወሩን አልፎ የጸደቀ የለም። በቬቶ ፓወር ይጥሉታል። ለምሳሌ እነ ቡሽ ኢራቅ ላይ ጅምላ ጨራሽ መሳሪያ ብለው በሐላል በውሸት የገቡበትን አይነት ኮንግረሱ በጊዜውም የተቃወመ አለ። ግን የነበረው ግጭት አደገኛ ስለነበረ በሂደት ግን ብዙ ማፋጠጥ ችሏል። ጦርነት ማስቆም አልቻለም። ስለዚህ ይሄ ጉዳይ ዶናልድ ትራምፕ ቮት አድርገው ሊመቱት ይችላሉ ወይስ የኮንግረሱ ይጸድቃሉ? ዋና ፖለቲካል ኢምፕሊኬሽኑ ግን የአሜሪካ ፖለቲከኞች በኢራን ላይ ያላቸው አቋም ተመሳሳይ ሳይሆን አሁን ኦልሞስት 50-50 በሆነ ሁኔታ ተለያይቷል ማለት ነው። ስለዚህ ይሄ ፕሬዝደንቱም የሚሄዱበትን ውሳኔ መልሰው እንዲያጠኑት ሊያደርግ ይችላል። ምክንያቱም በብዛት ያልተደገፈ ጉዳይ ነው። መጀመሪያ ግን ሪፐብሊካኖቹ ጦርነቱን በ48 ሰዓት ውስጥ አምጥተው ማጸደቅ ሲገባቸው ዶናልድ ትራምፕ አልፎም ቢያመጡ ደግፏቸዋል። አሁን ግን የተወሰኑ ሪፐብሊካን ወጥቷል። ስለዚህ ጀስቲፋያብል የሆነ አንድ ጦርነት አይደለም፣ ሁለተኛ መውጫ የለም፣ ኤግዚት ስትራቴጂ የሌለው ፕሬዝደንት ነው ብለዋል። ፈንታሎች ነን፣ አብረን ነው። ሌላው በጣም ቬሪ ኢንትረስቲንግ የሆነ ነጥብ አለ። ማርክ ሩቢዮ የኩባን ጉዳይ ያስረዱበት መንገድ የብዙ ሰዎች ትኩረት ስቧል። በጣም ለየት ያለ ነው። በእርግጥ ግን እሳቸው የሚሉትን እኔ አቀርበዋለሁ። ያው የአድማጭ ነው ወሳኙ። ግን ሌላ ደግሞ የእሳቸው ናሬሽን በሚቀጥለው ፕሮግራም ማለት ከእሳቸው በተቃርኖ ያለውን የኩባን ፖለቲካ ደግሞ አብረን ያለን ምን እንደሚሉት ግን ማርክ ሩቢዮ እንግዲህ ማርክ ሩቢዮ አሁን በሰጡት ማብራሪያ ኮንግረስ ላይ ቀርበው የኩባን የፖለቲካ ሁኔታ የገለጹበት መንገድ በጣም ገራሚ ነው። ገራሚ ብቻ ሳይሆን እሳቸውም ቤተሰቦቻቸውም የኩባ ስደተኞች ናቸው እና ምንድን ያሉት የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ስለ ኩባ ኮሚኒስት ፓርቲ ሲናገሩ ኩባ በእውነቱ እየተመራች ያለችው በመንግስት አይደለም። ኩባ ቁጥጥር ስር ያለችው ጋኤሳ ወይም በአብሪቬሽን ነው GAESA በተባለው የወታደራዊ ይዞታ ኩባንያ ሆልዲንግ ካምፓኒ ነው። ይህ ኩባንያ ሁሉም ነገር ማለት ይቻላል በባለቤትነት የያዘ ሲሆን ከዚህ የሚገኘው ገንዘብ አንዲትም ሳንቲም እንኳን ወደ ህዝብ ግምጃ ቤት አይገባም። እነዚህ ጦር ጀነራሎች ነው የሚከፋፈሉት አሉ። ምን ለማለት ነው ብለን ሰፋ ስናደርገው ማርክ ሩቢዮ በዚህ ንግግራቸው የኩባ የፖለቲካ ኢኮኖሚ መዋቅር በጥልቀት የሚተችና ኃላፊነትም ሰጥተው የሚታገሉበትም አርጎ አስቀምጠዋል። ለምሳሌ ይሄ ጋኤሳ የሚሉት እሳቸው ድርጅት ወይም ግሩፖ ዲ አድሚኒስትሬኖ ኢምፔሪያል ምናም ይላል። የኩባ መከላከያ ሚኒስቴር የንግድ ክንፍ የሆነ ግዙፍ ወታደራዊ ይዞታ ያለው ነው።
ይህ ተቋም በኩባ ውስጥ ያሉትን ትርፋማ የሆኑ የኢኮኖሚ ዘርፎች ሙሉ በሙሉ በበላይነት ተቆጣጥሮ ነው የያዘው። የኢኮኖሚ ሞኖፖሊ ባላቸው ጀነራሎች ነው ኩባ የምትመራው። ተቋሙ አሉ ማርክ ሩቢዮ በኩባ ውስጥ ያሉ አብዛኞቹን ባለ 5 ኮከብ ሆቴሎች፣ የቱሪስት መስህቦች፣ የችርቻሮ መደብሮች፣ የውጭ ምንዛሪ መለዋወጫዎች፣ የወደብ አገልግሎቶችና የትራንስፖርት ኩባንያዎችን በባለቤትነት ይዟል። የውጭ ሀገር ኩባንያዎች ከአውሮፓ ከሌላም ቢመጡ ከሱ ጋር በጆይንት ቬንቸር እስካልሰሩ ድረስ ስራ አያገኙም ማለት። ስለዚህ የሩቢዮ ዋናው ትችት ወይም የመንግስትና ወታደራዊ መዋቅሩ ላይ ነው። በአገሪቷ መንግስት እየተመራች አይደለም። መደበኛ የሲቪል መንግስት መዋቅር በአገሪቱ ሀብት ላይ እውነተኛ ስልጣን እንደሌለው እርግጠኛ ነኝ ብለዋል። እውነተኛው የኢኮኖሚና ኃይል ውሳኔ ሰጪ ያለው በጦር ኃይሉ ከፍተኛ ጀነራሎች እጅ ነው። ኩባ የጀነራሎች አገር ነች ነው እሳቸው የሚሉት። የገንዘብ ፍሰቱንም ሚስጥራዊነትን ሩቢዮ ተናግረዋል። አንዲት ሳንቲም እንኳን ወደ ህዝብ ግምጃ ቤት አትገባም። ከቱሪዝም ከንግድ የሚገኘው ከፍተኛ የዶላርና የዩሮ ገቢ ለህዝብ አገልግሎት ለምሳሌ ለትምህርት፣ ለጤና ወይም ለህዝብ መሰረተ ልማት በቀጥታ በበጀት መልክ እንደማይደላደል ጠቆም አድርገዋል። ይልቁኑ አሉ ማርክ ሩቢዮ ገንዘቡ በወታደራዊ ልሂቃን ቁጥጥር ስር ባሉ የባንክ አካውንቶቹ ስለሚቀመጥ የስርዓቱን መረጋጋትና የወታደራዊ መሪዎቹን ጥቅም ለማስጠበቅ ይውላል የሚል ስጋትና ፍርሃት አለን ሲሉ ተችቷል። በአጠቃላይ እንግዲህ በአሜሪካና በኩባ ያለው ልዩነት ግልጽ ነው። በተለይ ኩባ ውስጥ በአሁኑ ሰዓት መብራት የለም፣ ነዳጅ የለም። ህዝቡ እንዴት እየተሰቃየ እንደሆነ ግልጽ ነው። ማን ይህን ብሎክ ያደረገው? በሚቀጥለው ፕሮግራም አሳያቸዋለሁ። ግን የአሜሪካ ውጭ ጉዳይ ሚኒስትር ይህንን ነጥብ የሚያነሱት አሜሪካ በኩባ ላይ የምትጥለው የኢኮኖሚ ማዕቀብ ለምን መቀጠል እንዳለበት ለማስረዳት ነው። አንድ ግን ዋና የሚሞተው ደግሞ ንጹሃን የኩባ ልጆች ናቸው እያለቁ ያሉት። ቱሪስቶች ወደ ኩባ ሄደው የሚወጡት ገንዘብ ቱሪስቶች ወደ ኩባ ሄደው የሚያወጡት ገንዘብ የሚሄደው ለኩባ ህዝብ ሳይሆን የኮሚኒስት ስርዓት በጉልበት ላቆሙ ለነዛ ወታደሮች ነው። ስለዚህ ለነዛ ወታደሮች ገንዘብ አንልክም ነው የሚሉት ማርክ ሩቢዮ። ይሄ እውነት ነው ውሸት ነው የሚለውን እንግዲህ ይሄ እሳቸው መከራከሪያ ነው፣ የመንግስታቸው አቋም ነው። ኮሚኒስት ፓርቲውን የማጥፋትም ዓላማ እንዳላቸው በተደጋጋሚ ተናግረዋል። ይሳካላቸዋል አይሳካላቸውም አንነገር ነው። ግን ሌላው የኩባስ ሌላው ገጽ ምንድን ነው የሚለውን በኋላ ሰፋ አድርጌ አቀርብላቸዋለሁ ከዚህ ፕሮግራም ውጭ። ግን ላቲን አሜሪካ ማርክ ሩቢዮ ኩባን በምሳሌነት እንደዚህ በሉ እንጂ እየነደደች ነው። እንዴት? Cuba's a very different thing. Yeah. I mean, I think the misnomer about Cuba, or the misunderstanding about Cuba's actually not controlled by the government. Cuba's controlled by a military holding company named Gaesa. And Gaesa virtually owns anything. They own the tourist sector, they own mining, they own the gas stations, they own everything. They generate about 70% of Cuba's GDP is under the control of this military company. And they're sitting on between $14 and $17 billion in assets. So you have people literally starving, people literally like power grid that hasn't been maintained in 10 years. And yet you have this holding military company sitting on these assets. And by the way, not a penny of the money in the military holding company translates over to the public treasury. So the fundamental challenge we have here is that Cuba needs to be, in order for it not to continue to be a failed state, which poses a threat to the United States, they need systemic and serious reform. They need to have economic reforms. And the question is, can they possibly reform, given the people who are currently in charge, both of Gaesa and of their government? And I think the answer is they can. I really don't believe this system is capable of reform unless new people take over. Latin America, ቅድም እንዳሳየዋችሁ የህዝባዊ ተቃውሞዎች መባባስ የትራምፕ ደግሞ ምንድነው የምዕራባዊ ንቅፈ ክበብ ምኞት ልብ አድርጉ የሞኖር ዶክትሪን የሚባለው ፖሊሲ በድጋሚ ለማንቀሳቀስ በሚጥሩበት በዚህ ወቅት ነው የላቲን አሜሪካ ህዝቦች ለአሜሪካ በሚያግዙ መንግስታትና የህዝብ ወጪን በመቀነስ የአገርን ሀብት ለአሜሪካ ልሂቃን አሳልፎ ለመስጠት በሚያልመው ይላሉ እነሱ የኒዮ ሊበራል አጀንዳ ላይ አመጽ አስነስተዋል። መጀመሪያውን
ከየት እንነሳ ካላችሁ ቦሊቪያን ማየት እንችላለን። በአሜሪካ የሚደገፉት እንግዲህ ፕሬዚደንት ሮድሪጎ ፓዝ ስልጣናቸው እንዲለቁ የሚጠይቅ የሥራ ማቆም አድማዎች፣ የመንገድ መዝጋት ተቃውሞች በመላው ሀገሪቷ ተቀጣጥሏል። በነገራችን ላይ ይሄ እንደቀጠለ ነው። በዚህ ሳምንት ብቻ ሳይሆን ረጅም ነው። ፓዝ ማህበራዊ ወጪዎችን በመቀነስና የሀገር በቀል ማህበረሰቦችን መብት በመገደብ የቦሊቪያን የሊቲየም ዘርፍ ወደ አሜሪካ ጥቅሞች ለማዞር እየጣሩ ነው እያሉ ይከሳቸዋል። ዘሊቲየም ትራያንግል እዚህ ነው ያሉት ታውቃላችሁ። ቦሊቪያ እና ቺሊ ጋር ነው። ሊቲየም ማለት ምንድን ነው? አሁን የኤሌክትሪክ ካር ዋናው ባትሪ ማለት ነው። የቦሊቪያን ኢንዲጂነስ የነባሩን ፕሬዚደንት በመፈንቅለ መንግስት ነው የመቱት። አሁን በዚህ ሳምንት ብቻ መጀመሪያ ላይ በሺዎች የሚቆጠሩ ሰዎች በኤል አልቶ ከተማ በተደረገ ግዙፍ የህዝብ አደባባይ ስብሰባ ላይ በመሳተፍ ፕሬዚደንቱ ከስልጣን እንዲወርዱ ጠይቀዋል። በሳንታ ክሩዝ ቀጠና የሚገኘው የገጠር ሰራተኞችም የአንድ የነዳጅ ማውጫ ቦታን በመቆጣጠር ምርት ማቋረጣቸው ተዘግቧል። ሙሉን አሳያቸዋለሁ የእነሱን አመፅ። ስለዚህ ቺሊም ላይ ብትሄዱ ፕሬዚደንት ሆሴ አንቶኒዮ ካሳት የመጀመሪያው የሀገሪቷ ሁኔታ መግለጫ ንግግር ባደረጉበት እንግዲህ ሰኔ 1 በቺሊ ወደብ ከተማ ቫልፓራይስ ውስጥ ብርቱ ተቃውሞ ገጥሟቸዋል። ካስት የሲቪል ሰርቪስ፣ ቁልፍ የጤና የትምህርትና ማህበራዊ ፕሮግራሞች ጨምሮ የህዝብ ወጪዎችን ለመቀነስ ያቀዷቸው የኒዮ ሊበራል ማክሮ ኢኮኖሚ ማስተካከያ የድህነትና የማህበራዊ ፈንድ ጠር ፖሊሲ ማለት ነው ለዓለም አቀፉ ኮርፖሬቶች፣ ለቺሊ ባለሀብቶች፣ ኦሊጋርኪዎች የሚያደላ ህጎችን በማውጣት ወይም ለማውጣት መሞከራቸው የህዝብ ቅሬታ እያባበሰ ይገኛል። ለዚህ ነው የኒዮ ሊበራል ፖለቲካል ኢኮኖሚን አምጥቶ የሚጭንብህ የአይኤምኤፍ እና የወርልድ ባንክ አጠቃላይ እንቅስቃሴ የማህበራዊ ፈንዶችን ትምህርትን እንደ ሸቀጥ ማድረግ፣ እንደማንም ጉድስ የሚገዛ ማድረግ፣ ሽያጩን መክፈል የማይችል የድሃ ልጅ እንዳይማር ለረጅም ጊዜ ወደፊት ማድረግ፣ እነዚህ የሚያጠቃሉ ናቸው። ውሃ ሳይቀር ሊዝ የሚደረግበት፣ መብራት ሳይቀር ሊዝ የሚደረግበት ሁኔታ የሚፈጥሩ ናቸው አይኤምኤፍ እና ወርልድ ባንክ። ሌላኛዋ እንግዲህ በሊቲየም የበለጸገችው እቹ ቺሊ ነች። በማዕድንና በምድር ውሃ ሀብቶቿ ላይ የአሜሪካ ኮርፖሬቶች የግል ሀብት እንዲሆኑ፣ በተለይ ሊቲየም ከባድ ነው። እዛ አካባቢ ቻይና በተለይ አለች፣ ሩሲያም አለች። የነ ኤለን መስክ እጅ ረጅም ነው። መንግስታዊ ግልበጣ ሁሉ ይፈጽማሉ። በተለይ ሊቲየምን ከመቆጣጠር አንተ በዓለማችን ላይ ዘሊቲየም ትራያንግል የሚባለው ኤሪያ እዚህ ላይ ያለው። አለፍ ስትሉ ኮሎምቢያ ትገባላችሁ። በጁን 21 አስቡት ከሚካሄደው ሁለተኛ ዙር ምርጫ በፊት በሺ የሚቆጠሩ ወጣት ኮሎምቢያን ለፕሬዝደንታዊ እጩ ኢቫን ስፔዳ ያላቸውን ድጋፍ ለመግለጽ ወደ አደባባይ ወጥቷል። ለምን? ይህ በእንዲህ እንዳለ እንግዲህ አስቡ ትራምፕ የኮሎምቢያን ፕሬዝደንትና የአሜሪካ ጠንካራ ተች የሆኑትን ጉስቶ ፔትሮን የስልጣን ዘመን በነሐሴ 7 ሲያበቃ ኮሎምቢያን በድጋሚ ወደ አሜሪካ ክንፍ ለመመለስ ለነበልባሉ እጩ አቤላርዶ ኤስፔራል ያልተገደበ ድጋፋቸው እንደሚሰጡ አሳይተዋል፣ አሳውቀዋል። ስለዚህ የቦሊቪያው ጋዜጠኛ አሁን እንደምሳሌ ኦሊ ቫርጋስ አንድ አስገራሚ አዝማሚያ አስተውሎ ያሰፈረውን ላካፍላችሁ። የኮሎምቢያ የወንጌላውያን ኢቫንጀሊካን አብያተ ክርስቲያን ኤስፒሪል በግልጽ እግዚአብሔር የለም ባይ አምላክ የለሽ ቢሆንም ይላል እንኳን ለእርሱ የምረጡኝ ዘመቻ እያደረጉለት ነው። ይህ ሁኔታ ያለ ትራምፕ መለኮታዊ ጣልቃ ገብነት እንዳልተከሰተ ይገመታል ነው። እንግዲህ አስቡት። አሁን ገፋ ስትሉ ደግሞ አርጀንቲና ትገባላችሁ። አርጀንቲና በአንጻራዊ ሁኔታ የተረጋጋች ብትመስልም እስከ 20 ቢሊዮን የአሜሪካ ዶላር ፈቅደውለታል። በጣም አክራሪ የኒዮ ሊበራል አፍቃሪም ነው። የትራምፕም የቅርብ ወዳጅ ነው የሆኑት ፕሬዚደንት ሃቬር ሚል የተሻለ ወደፊት ህይወትን ለማምጣት የገቡትን ቃል ኪዳን ለመፈጸም እየታገሉ ባሉበት በዚህ ወቅት ከላይ ከሚታየው በታች እንደ ነገር እየተለበለቡ ከስር እየነደደባቸው ነው ያለው። አርጀንቲና በቅርብ በዓለም አቀፍ ሰራተኞች ማህበር ኮንፌዴሬሽን
ለሰራተኞች ጥበቃ ከዓለም አስከፊ ከሆኑት 10 ሀገራት ተርታ ተመድባለች። ቢኮዝ በዝቅተኛ ክፍያና በአስቸጋሪ የግብር ስርዓት ውስጥ ሰራተኛውም ቤተሰቡም እንዳለ ህብረተሰቡ እንደሚያልፍ ስለምታደርግ። በተጨማሪም በኦሲድ መረጃ መሰረት በውጭ ቀጥተኛ ኢንቨስትመንት ረገድ ከዋናው የላቲን አሜሪካ ኢኮኖሚዎች የመጨረሻው ደረጃ ላይ ትገኛለች። ሰርፕራይዚንግሊ ግን እስከ 20 ቢሊዮን አሜሪካ ዶላር በማቅረቦላታል በና IMF እና ወርልድ ባንክ ማለት ነው። ስለዚህ የሚሌ የቁጠባ እርምጃዎችን መግፋታቸው የቀጠሉ ቢሆኑ በመንግስታቸው ውስጥ አለ ተብሎ በሚታሰው ሙስና ምክንያት ከዓለም አቀፍ የገንዘብ ድርጅት ትችት እየቀረበባቸው። ይህ በእንዲህ እንዳለ የፔርኖሲት ተቃዋሚ ፓርቲ ለአውሮፓውያኑ 2027 አጠቃላይ ምርጫ አሁኑኑ እየተዘጋጀ እያሳመፀ ይገኛል ማለት ነው። ስለዚህ የዚህ ማክሮ ኢኮኖሚው በተለይ የግብር አሰባሰቡ ዝቅተኛ ነው። የበጀት ድጎማው ራሳችሁ መቻል አለባችሁ፣ ድጎማ የሚባል አንሱ እያሉ መንግስትን ከህዝብ ጋር የሚያጫርሱ ብዙ መንግስታትን በIMF እና በወርልድ ባንክ ተደግፈው ውጤታማ ባልሆኑበት ዓለም ነው ያለነው። ላቲን አሜሪካውን ነዳለች። ይህን ራሱ አሁን ያቀረብኩላችሁን አገሮች ብትመለከቱት እንዳለ የተቀጣጠለ ነው። በነገራችን ላይ እዚህ ጋር አሁን እዩት ዝም ብላችሁ ቦሊቪያ ናቸው። አንድ ቦታ ማምረቻውን ዘርፍ ሶበራኖ ያንስ የምትመለከቱት ማለት ነው። ስለዚህ የIMF እና ወርልድ ባንክ ሪፎርሞች በጥንቃቄ በተለይ የህዝብ ጫናን በመቀነስ ላይ በተለይ እነሱ በሚያዙት አሰቃቂ የግብር አሰባሰብ ከፍተኛ የሆነ ሰብሲዲን ዞርበል 5 ሳንቲም እንዳሰጥ በሚል የተጎዳ ማህበረሰብ እንዳይደገፍ የሚያደርጉበት ሁኔታ፣ በተቃራኒ ግን እነሱ እንደፈለጉ ሰብሲዲ አውሮፓ ህብረት በሉት አሜሪካ በሉት ለራሳቸው ተቋማትን ከፍተኛ ሰብሲዲ የሚሰጡ ሌሎችን የሚከለክሉ አደገኛ ኃይሎች ናቸው። ለዚህ ነው አሁን መጀመሪያ ብርን አውርድ ይልሃል፣ ታወርዳለህ። ከዛ በኋላ 40 አይነት የፖሊሲ ማስተካከያ ያመጣሉ። ፋይናሊ ለሚመጣ ማንኛውም ችግር ተጠያቂ ግን አይደለንም ይላል። ያለ መንግስት ቢፈርስ ቢወድም ችግራቸው አይደለም። ህዝብና መንግስት ቢጋጭ ችግራቸው አይደለም። ግን አዲስ የሚመጣው መንግስት ይሄን ብድር የወሰደውን እስከሚከፍል ድረስ ግን ፋታ የማይሰጡት። አሁን የላቲን አሜሪካ አንዱ ትልቁ ችግሩ ምንድነው? ሶሻል ጀስቲሱ ነው። ይሄ የኒዮ ሊበራል ፖለቲካል ኢኮኖሚ አራማጅ የኮርፖሬት ተቀራማች ኃይሉ አብዛኛው ህዝብ ተጠቃሚ እንዳይሆን ከመንግስታት ጋር እየሰራ የፈጠረው እጅግ አደገኛ አካሄድና አቀራረብ ነው። ይሳካላቸዋል አይሳካላቸው፣ ህዝብ አሸንፎ ይመጣል። እሱን ለጊዜ ምንተው ፈንታሎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘኑ። አሁን በተፈጠረው ጋፕ ለአብዛኛው ሰው እንዲደርስ ሼር ብታደርጉልን በጣም እናመሰግናለን። መልካም ቀን። ቻው።